እንዴት ናችሁ? ባላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ እያልኩኝ እንግዲህ ዛሬ የስምንተኛውን ክፍል ለማየት ነው ወደ እናንተ የመጣሁት። እንግዲህ ባለፈው ክፍላችን እስከ 7 ድረስ እግዚአብሔር አምላኬን ታውቃለህ ወይ በሚል ርዕስ አይተን እዛ ላይ ነው ያቆምነው። ዛሬ ከሱኛው ክፍል የምንቀጥል ነው የሚሆነው ማለት ነው። ወደ ፓወርፖይንታችን እንሄድና የዛሬውን ክፍል አብረን እያየን እንሄዳለን። እንግዲህ በቤተ ክርስቲያን ታሪክ ውስጥ በኢየሱስ ክርስቶስ ላይ የተነሱ ኑፋቄዎች ምንድናቸው ብለን ጀመርንና እንግዲህ ኖስቲሳዊነት እንግዲህ በመጀመሪያው ክፍለ ዘመን በሐዋርያዊት ዘመን ማለት ነው የተነሳ የሐሰት አስተምህሮ በኢየሱስ ላይ የተነሳ ኑፋቄ እንደሆነ ይሄን አይተናል በዛኛው ክፍል ማለት ነው። እንደገና ደግሞ በአሌክሳንድሪያ በአሪየስ የተነሳው ትምህርት ደግሞ አለ። አሪየስ ደግሞ ኢየሱስ ክርስቶስ ከአብ ጋር እኩል አምላክ አይደለም የሚል አስተምህሮ ነው ይዞ ብቅ ያለው ማለት ነው። ወደ 256 እስከ 336 ዓመተ ምህረት አካባቢ የኖረ ሰው ነውና እና የሱንም አስተምህሮ የአሪየስንም አስተምህሮ እንግዲህ ቤተክርስቲያን መክታዋለች ማለት ነው። ዛሬ ደግሞ የምናየው በኒስጥሮስ የተነሳውን የስህተት አስተምህሮ ነው የምናየው እና በ386 እስከ 451 ዓመተ ምህረት የነበረ ሰው ነው እና ይሄ ንስጥሮስ የምንለው ሰው በቁስጥንጥንያ በኢስታንቡል ቤተክርስቲያን በ428 ዓመተ ምህረት የተሾመ ፓትርያርክ እና ንስጥሮስ ምን ብሎ ነው የሚያስተምረው? ኢየሱስ ሁለት ባህሪ ሁለት አካል ነው ብሎ ነው እንግዲህ የሚያስተምረው። እዚህ ጋር ስተቱ የቱ ጋር ያለው? ኢየሱስ ሁለት ባህሪ የሚለው ላይ ሳይሆን ስተት ያለው የቱ ጋር ነው? ሁለት አካል የሚለው ላይ። ኢየሱስ ሁለት አካል አይደለም ያለው። ኢየሱስ አንድ አካል ነው ያለው፣ ግን ሁለት ባህሪ ነው ያለው። ስለዚህ ኢየሱስ ትምህርት ደግሞ ምንድነው? ሁለት ባህሪ ሁለት አካል የሚል ነው ማለት ነው። እና የመጀመሪያው አካል መለኮት የሆነው የእግዚአብሔር ቃል ሲሆን ሁለተኛው አካል ደግሞ ከማርያም የተወለደው ሰው የሆነው ኢየሱስ ነው ብሎ ነው የሚያስተምረው። እንግዲህ እዚህ ጋር ስዕሉ ላይ እንደምታዩት እንግዲህ ኢየሱስ ከማርያም የተወለደው ሰው የሆነውና የእግዚአብሔር ቃል የሆነው እንግዲህ ከእግዚአብሔር የተወለደው አምላክ ነው ይላል። አንድ ላይ ደግሞ ክርስቶስ የሆነው ደግሞ አንድ ላይ ይይዛል የሚል ነው ትምህርቱ ማለት ነው። ታዲያ ማርያምን የኢየሱስ እናት እንጂ የአምላክ እናት አንላትም ይላል። ይህ ከሆነ በቤተ ክርስቲያናችን በድፍረት ኢየሱስ ያድናል ማለት አንችልም። ማለት ኢየሱስ ሰው ብቻ ከሆነ ምድር ላይ የነበረው ኢየሱስ ሰው ብቻ ከሆነ በድፍረት ምን ማለት አንችልም ማለት ነው፣ ያድናል ማለት አንችልም። ምክንያቱም ኢየሱስ ያድናል ስንል ልክ እንደ ኢሳይያስ 48 ነው 43 ቁጥር 11 እግዚአብሔር ያድናል እያልን ስለሆነ ማለት ነው። በንስጥሮስ ምክንያት እንግዲህ በኤፌሶን በ431 ዓመተ ምህረት ጉባኤ የተደረገ ሲሆን እና በጉባኤው ደግሞ ቅዱስ ቀርሎስ ንስጥሮስን ምን ብሎ ይጠይቀዋል? መስቀል ላይ የሞተው አምላክ ነው ወይስ ሰው ብቻ ነው ይለዋል። እና ንስጥሮስ ደግሞ ሰው ብቻ ነው ብሎ ይመልሳል። እና ቅዱስ ቀርሎስ ደግሞ ኢየሱስ ሁለት አካል ከሆነ እንዴት እግዚአብሔር ተወለደ? ስለ ሰዎች መከራን ተቀበለ እንላለን። ስለኛ የፈሰሰው ደምስ የሰው ደም ነው ወይስ የእግዚአብሔር ደም ሲል እንግዲህ ንስጥሮስ ምን ይላል? የሰው ደም ነው ይላል። እና ሐዋርያት ሥራ ላይ ደግሞ ምን የሚል ቃል አለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ይህ ማለት ቃል ከሆነው አምላክ ውስጥ ደም ወጣ ማለት ሳይሆን
ሁለት ባህሪ ከያዘው አምላክና ሰው ማለት ነው አንድ አካል ውስጥ የወጣ ደም ነው ማለት ነው። ንስጥሮስ ኢየሱስን ከአምላክነቱ ነጣጥሎ ሁለት አካል ሁለት ባህሪ ያደርጋል እና ዋናው ስህተቱ እዚህ ጋር ነው። ስለዚህ ሁለት አካል አይደለም ኢየሱስ አንድ አካል ነው፣ ግን በአንድ አካል ውስጥ ነው ሁለት ባህሪያት የሚኖሩት ማለት ነው። እና ስለዚህ የንስጥሮስ ስህተት ሁለት አካል የሚለው ላይ መሆኑን እንግዲህ ሁላችንም ልንገነዘብ ይገባል። ሌላው አራተኛው የቁስጥንጥንያው አውጣኬ ነው። አውጣኬ ደግሞ ያው 380 እስከ 456 ዓመተ ምህረት የነበረ ሰው ነው። አውጣኬ የሚለው ደግሞ ምንድነው? የኢየሱስ አምላካዊ ባህሪ እና ሰብአዊ ባህሪ ሁለት ባህሪ ሳይሆን አንድ ባህሪ። አሁን እሱ ደግሞ ባህሪው ላይ ሁለቱም ባህሪ እሱ ደግሞ ምን አደረገ? አንድ ባህሪ ነው አለ። አውጣኬ ነው። ንስጥሮስ ምን ይላል? አንዱን አካል ሁለት አካል ነው አለ። አውጣቄ ደግሞ ሁለቱም ባህሪ አንድ ባህሪ ነው ያለው አለ። ስለዚህ አገለባብጦ ነው ማለት ነው የሚጠሩት፣ ገልብጠው። ስለዚህ አውጣቄ የኢየሱስ አምላክነት የኢየሱስን ሰውነት በባህር ላይ እንደተጨመረ ጠብታ ውሃ ውጦታል ይላል። ይሄ ማለት ምን ማለት ነው? ልክ አሁን ህንድ ውቅያኖስ ውስጥ ወይም ፓሲፊክ ወይም አትላንቲክ ውስጥ ትንሽ የጠብታ ብንጥል ከባህሩ አንጻር ጠብታዋ ምንድን ነች? ስለዚህ ጠብታዋ በባህሩ ተወጣለች አይነት ማለት ነው። ልክ እንደዚህ እሱ ምን አለ? አምላካዊ ማንነቱና ሰዋዊ ማንነቱ ከአምላክነቱ አንጻር ሰዋዊነቱ ምንድን ነች? እንደውም ተውጧል፣ እንደውም አምላክነቱን ያለው ወደ ማለት መጣ ማለት ነው። ስለዚህ በጣም ማክረርም ጥሩ አይደለም ማለት ነው። የነበረው ማንነቱን መካድ የለብንም ማለት ነው። በዚህ ትምህርት የተነደፉ ሰዎች ኢየሱስ ይማልዳል ብለን ስንላቸው ምን ይላሉ? እንዴ እርሱ አምላክ አይደለ እንዴ? እንዴት ይማልዳል በማለት ይከራከራሉ ማለት ነው። የኦርቶዶክስ ቤተ እምነት ወገኖቻችን የዚህ አይነት ጥያቄ ሲጠይቁ እንሰማቸዋለን። የአውጣቄ አስተምህሮ ወዴት ነው የሚሄደው ማለት ነው? ወደ ሞኖፎሲቲዝም የሚባል ትምህርት ነው የሚሄደው። ምክንያቱም ሞኖ ማለት አንድ ማለት ሲሆን ፋይስስ ማለት ደግሞ ባህሪ ወይም ተፈጥሮ ማለት ነው። ስለዚህ አንድ ባህሪ ማለት ነው፣ አምላክነቱ ብቻ ነው፣ ሰውነቱ ጠፍቷል አይነት ነገር ማለት ነው። በአውጣቄ ትምህርት ምክንያት ደግሞ በ451 ዓመተ ምህረት የከልቄዶን ጉባኤ እንደገና ተካሄደ ማለት ነው። 630 የሚሆኑ ተሰብሳቢዎች የተገኙበት ትልቅ ጉባኤ ነው እና በዚህ ጉባኤ እንግዲህ የአውጣቄን መናፍቅ ብሎ ያወገዘ ጉባኤ ነው ማለት ነው። ይህ ጉባኤ የከልቄዶንን የእምነት መግለጫ እኛ የወንጌል አማኞች መጽሐፍ ቅዱሳዊ ነው በማለትና ትክክለኛ የክርስትና ትምህርት ነው ብለን እንቀበላለን። ኢየሱስ ሞኖፎሳይት ሳይሆን ዳይፎሳይት ነው። ኢየሱስ ሁለት ባህሪ ነው። ዳይ ማለት ሁለት ነው። ፎስፋይሲስ ማለት ደግሞ ባህሪ ነው። ስለዚህ ሞኖ ማለት አንድ ነው። ስለዚህ አንድ ባህሪ ሳይሆን ሁለት ባህሪ ነው ያለው። ስለዚህ እንግዲህ አንዱ ትልቁ በኦርቶዶክስ እና በፕሮቴስታንቱ ዓለም ያለው ልዩነት አንዱ ምንድን ነው? ሞኖፎሳይት እና ዳይፎሳይት መሆኑ ነው። ኢየሱስ በሞኖፎሳይት ሳይሆን ያለው በዳይፎሳይት ነው ያለው ማለት ነው። በሁለት ባህሪ ነው ያለው። በሁለት ባህሪ አንድ አካል በሰማይ ነው ያለው ማለት ነው እና በሰውነቱ ለዓለም ሁሉ ይታያል፣ በሰውነቱ ይፈርዳል፣ በሰውነቱ ተመልሶ ይመጣል። በአምላክነቱም ለዘላለም አለ፣ በሰውነቱም ለዘላለም አለ ማለት ነው። የከልቄዶን የእምነት መግለጫ ምንድን ነው የሚለው? እኛም ሁላችን ቅዱሳን አባቶችን በመከተል በአንድ ልብ በግጻዌ መለኮትነቱ ፍጹም በሰብአዊነቱም ፍጹም የሆነውን አንዱንና ለዘላለም ያው የሆነውን ወልድን ጌታችንን ኢየሱስ ክርስቶስን እንዲመሰክሩ ሰዎችን ሁሉ እናስተምራለን። እርሱ እውነተኛ አምላክና እውነተኛ ሰው ነው። አመክንዮታዊ ነፍስና አካል አለው። በግጻዌ መለኮት አንጻር ከአብ ጋር አንድ አይነት ባህሪ ያለው፣ በሰብአዊነት አንጻር ደግሞ ከእኛ ጋር አንድ አይነት ባህሪ ያለው፣ ከኃጢአት በቀር
በነገር ሁሉ ነገር እንደኛ የሆነ በግጻዌ መለኮት አንጻር ከዘመናት ሁሉ በፊት ከአብ የተወለደ በሰብአዊነት አንጻር ደግሞ በዚህ በመጨረሻው ዘመን ለእኛና ለደህንነታችን ሲል ከአምላክ እናት ከድንግል ማርያም የተወለደ አንዱና ያው የሆነው ክርስቶስ ወልድ ጌታ አንድያ ልጁ ሳይሻማ ሳይለዋወጥ ሳይከፋፈል ሳይነጣጠል በሁለት ባህሪያት ተገለጠ። የእያንዳንዱ ባህሪ ማንነት በሌላኛው የማይቀማ የእያንዳንዱ ባህሪ ሳይለወጥ በአንድነት በአንድ አካል ተስማምቶ የሚኖር የማይቆረስ ወይም ለሁለት አካላት የማይከፋፈል ያው አንዱ ወልድ አንድያ ልጅ አምላክ ቃል ጌታ ኢየሱስ ክርስቶስ ከጥንት ጀምሮ ነቢያት ስለ እርሱ የተናገሩት ጌታ ኢየሱስ ክርስቶስ ራሱ እንዳስተማረን የቅዱሳን አባቶች የእምነት መግለጫ ሲወርድ ሲዋረድ መጥቶ እንደደረሰን ጸንቶ ይኖራል። አሜን ይላል። ይሄ የከልቄዶን የእምነት መግለጫ ነው። እንግዲህ እዚህ መግለጫ ውስጥ እንደምታዩት እግዚአብሔር አብ የሚል እግዚአብሔር መንፈስ ቅዱስ የሚል ነገር የለም። ዋና ታርጌቱ ምንድነው? የኢየሱስን ሁለት ባህሪ ማጉላት ነው ማለት ነው። አጠንክሮ ማብሰር ነው ማለት ነው። ስለዚህ እና በዚህኛው ትምህርት የአውጣ ቀን ኑፋቄ ቤተ ክርስቲያን መክታዋለች ማለት ነው። ሶስተኛውና የመጨረሻው አይተን የምንጨርሰው እንግዲህ እግዚአብሔር መንፈስ ቅዱስን ነው። እግዚአብሔር አብን፣ እግዚአብሔር ወልድን አይተናል። አሁን ደግሞ እግዚአብሔር መንፈስ ቅዱስን አይተን በጥቂቱ ነው። እቺ ብቻ ነች እና ከሶስት የሥላሴ አካላት አንዱ ነው መንፈስ ቅዱስ። መንፈስ ቅዱስ ከሶስት የሥላሴ አካላት አንዱ ነው። አብ ወላዲ እና አስራጺ፣ ወልድ ተወላዲ እና አስራጺ፣ መንፈስ ቅዱስ ሰራጺ ነው ተብሎ ነው የሚገለጸው። በዚህ ሐሳብ ላይ ግን ወልድ አስራጺ ሳይሆን ተወላዲ ብቻ መንፈስ ቅዱስ ከአብ እንጂ ከወልድ አልወጣም የሚሉ ደግሞ እንዳሉ መዘንጋት የለብንም እና እዚህ ሐሳብ ላይ እንግዲህ ወልድ አስራጺ ነው ሰራጺ ነው አስራጺ ነው ተወላዲ ብቻ ነው የሚለውን ነገር እንግዲህ ትንሽ እንድንረዳ እዚህ ጋር አንዳንድ ጥቅሶችን አስቀምጫለሁ። ዮሐንስ 16:7 ላይ እኔ ግን እውነትን እነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋል ይላል። እርሱን እልክላችኋል ይላል። እንደገና ሐዋርያት ሥራ 2:33 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው ይላል። ከአብ ተቀብሎ ነው የሚለው። ሌላ ዮሐንስ 14:15-16 ላይ ደግሞ ብትወዱኝ ትእዛዘን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንድኖር ሌላ አጽናኝ ይሰጣችኋል። በእነዚህም ጥቅሶች መሰረት አብ ብቻ አስራጺ ይመስላል ማለት ነው። ይህንን እናንተው እንድታዩት ብዬ ነው እና እዚህ ጋር ያስቀመጥኩት። መንፈስ ቅዱስ ግን ማን ነው? መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ያህዌ ነው። መንፈስ ቅዱስ የእግዚአብሔር ባህሪያት ሁሉ የመንፈስ ቅዱስን ባህሪ ነው። ያ ማለት መንፈስ ቅዱስ እግዚአብሔር ነው ካለን ማለት ነው። መለኮታዊ ስራዎችን ይሰራል። በስላይድ 41-43 ወደ ላይ በሌላኛው ቪዲዮ የተሰራው ከዚህ ቀደም የተሰሩ ቪዲዮዎች ውስጥ ሄዳችሁ ስለ መንፈስ ቅዱስ መለኮታዊ ባህሪያት ማየት ትችላላችሁ። እንግዲህ ተመልካቾቻችን የእግዚአብሔር ጸጋና ሰላም ከሁላችሁ ጋራ ይሁን እያልኩኝ በዚሁ ነው የምሰናበተው። በሌላኛው ቪዲዮ በሌላ ርዕስ ነው የምንገናኘው። ይሄኛውን ርዕስ ጨርሰናል። አሁን እኔ ያዘጋጀሁትን ፓወርፖይንት ጨርሰናል ማለት ነው። በሌላኛው ርዕስ በሰፊው እንገናኛለን። በድጋሚ ደግሞ ሲመጣ ስለ ኢየሱስ ክርስቶስ ብቻ ሰፋ ያለ ትምህርቶችን የምንማርበትን አዘጋጅቼ እመጣለሁ። ተከታተሉ፣ ለሌሎች ሼር አድርጉላቸው። ተባርካችኋል። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ የእግዚአብሔርን ስሉስነት ምናልባት ይህንን ቪዲዮ
የሚሰሙ የእግዚአብሔርን ስሉስነት ማያምን ሰው ካለ እግዚአብሔር አምላካችን ሶስት አካል አንድ አምላክ የሆነ ለዘላለም የሚኖር ዙፋኑ የማይናወጥ ሁሉ ጊዜ ጸንቶ የሚኖር አምላክ እና እግዚአብሔር አምላክ በፍጹም ከማንነቱ ማንም ሊቀንስ ማንም ሊጨምር አይችልም። እግዚአብሔር ለዘላለም ያው ወደፊትም አይቀየርም። ለዘላለም ያው ሆኖ የሚኖር አምላክ። ስለዚህ እግዚአብሔር አምላካችን አንድ አምላክ ነው። በሶስት አካል ተገለጠ አንድ አምላክ ነው። ኢየሱስ ክርስቶስ አንድ አካል ያለው ሁለት ባህሪ ሆኖ የተገለጠ አምላክ ነው። ስለዚህ እንግዲህ አሁን ባየናቸው ነገሮች የሆነ ነገር ተምራችኋል ብዬ አስባለሁ። ተከናወኑ። ሻሎም ሻሎም ሻሎም።